ጦንቃይ ቤት ጅማ ከተማ ውስጥ የተሰቀለ ፎቶ አየው። ጎሳዬ ወንድሜ ነው እውነት ነው ወንድሜ ነው አኖ ስሙ ጎሳዬ ይሄን ፎቶ ጅማ ጦንቃይ ቤት ተዘቅዝቆ ተሰቅሏል። ጎሳዬ አጠገብ ያቡሽ ፎቶ አለ። ያቡሽ እኔ ነኝ አንተ ነህ? አዎ። አንድ መርኪኔ የሚል ስም አየው። መርኪኔ ያጎቴ ልጅ አማረች የምትባል ሴት አዩት። ያጎቴ ልጅ ናት። አስራት ያጎቴ ልጅ ናት። ያጎቴ ልጆች በሙሉ አሁን ነፃ ወጡ። አሜን። አንተም ነፃ ወጣል። አሜን። ዘሩ ሰው እንዳይሆን ተብሎ ቤተሰብ ሰው እንዳይሆን ተብሎ ጃላቶ አባቴ ነው። እናንተ ቤት አባ ወንድ የሆኑ ልጆች ሰው እንዳይሆኑ ተደግመዋል። ትክክል። ታላቅ ወንድም 18 ዓመት እዚህ ሀገር ቆይቶ አልተሳካለትም። አሁን ገጠር ሄዶ ገጠር ነው ያለው። 18 ዓመት ኖሮ ገጠር ገባ። በሱም ላይ የተሰራው ጅማ ከተማ ነው። አንቺም ላይ የተሰራው ጅማ ከተማ ነው። ኢየሱስ ዛሬ ራሱ አንድ ወንድ ሰው አየው። በዚህ ሰዓት ጅማ ነው አንቺ ላይ ሊያሰራ ትላንት ነው የተሳፈረው። አንጅሎ ስንት ሰው ወልዷል? አንጅሎ 8 ማን ነው አንጅሎ ታውቂያለሽ? አባቴ። አሜን ሃሌሉያ። ምንም ያየሁት ነገር የለም። ትንቢት ብቻ ሆነብኝ። በቃ አሁን ከእንግዲህ ከዛሬ ቀን በኋላ በቃ ወደ ጌታ ቤትም አልሄድም አልመላለስም። የመጨረሻ ቀን ነው ብዬ ቲክቶክ ላይ አየሁ። ከትላንት ወደ ሐዋሳም እንደዚህ አይነት ነብይ ያለ እንደ አልኩና በቃ የመጨረሻ እሱ ጋር ልሄድ ብዬ መጣሁ። ጎጆ ውስጥ ቁጭ ብሎ ሰውን ለሚያሰቃየው ሟርተኛ ልኩን ነው የምደርሰው። አሜን። ከቤተሰብ ሰው ካልሞተ ሰው አትሆንም ተብሏል። እዛው ጋር ቴሬዛ ስምሽ ነው። የራሴ ስም ሃሌሉያ። ዝም ብለህ አጨብጭብ ለኢየሱስ። እንዲህ አይን ጥሎ ያንተን ነገር የሚመኝ ሁሉ የራሱን ጥሎ ይሄዳል። አሜን። እግዚአብሔር ነገርን በነገር ይቀይራል። ታላማይድ ሂድ ጎ እግዚአብሔር ከማትወጣበት አውጥቷል። እውነት ነው። በአንተ ደረጃ ያሉ ብዙ ሰዎች ከጠፉበት ምዕራፍ እግዚአብሔር አንተን በሰላም አውጥቷል። እውነት ነው። እስካሁን አይቆይም ተብለህ ነበርክ። እውነት ነው። ሞቴ የምትረሳ ሰው ነበርክ። እውነት ነው። እግዚአብሔር ግን እያሻገርኩ አመጣው አለ። አሜን። አሁንም አኖራለሁ አለ። አሜን። አንዳንድ ሰዎች ወጀብ ማይበል ሲበዛ ግራ የምትጋቡ ሰዎች፣ የሆነ ጤናችሁ ላይ አንድ ስሜት ሲመጣ ግራ የምትጋቡ ሰዎች፣ ሰውን የሚገል ወጀብ የለም፣ ሰውን የሚገል ህመም የለም፣ ሰውን የሚያኖር ሰውም የለም። ሰውን የሚያኖር እግዚአብሔር ብቻ ነው። ከብዙ ነገር ከማትወጣበት እግዚአብሔር አወጣው አለ። አሜን። እውነት ነው። አሁን ደግሞ እግዚአብሔር እንድታገለግለኝ ይፈልጋለሁ አለ። አሜን። አንተ ብዙ ዕውቀትም አለክ፣ እውነት ነው። ችሎታም አለክ፣ አስተዋይ ሰው ነህ። ግን አንተን በጣም በነገር ሁሉ ወደ ኋላ የሚያስቀር ከዘር ጋር የተያያዘ ነገር አየሁ። ከዘር ጋር ተያይዞ ወደ ኋላ የሚያስቀር ጦንቃይ ቤት ጅማ ከተማ ውስጥ የተሰቀለ ፎቶ አየሁ። ጎሳዬ ወንድሜ ነው እውነት ነው ወንድሜ ነው። አኖ ስሙ ጎሳዬ ይሄን ፎቶ ጅማ ጦንቃይ ቤት ተዘቅዝቆ ተሰቅሎ አየሁ። ጌታን አምኖ በጌታ ቤት እንዳይኖር ሱሰኛ ሆኖ እንዲቀር ዛሬ የሆነ ነገር ካገኘ በተን ወጣትነቱን ልጅነቱን ተጠቅሞ ሰው እንዳይሆን በጣም ግራም ያጋባ የመንፈስ አሰራር ከዙሪያው አየሁ። እውነት ነው። ምንም የተመቸውም ነገር የለም። የተመቸውም ነገር የለም። ምን ወደ ጌታ መጥቷል። ማዘር ኦርቶዶክስ ናት። አንተ በጌታ ነኝ? ያው እኔም በጌታ ነኝ። ምቆም አቃተኝ። ያው አሁን እንዳልከው እኔ ራሴ በጣም ብዙ ነገር ነበረኝ ሰው ነበርኩ። በጎሳዬ አጠገብ ያቡሽ ፎቶ አለ። ያቡሽ እኔ ነኝ። አንተ ነህ? ያው ያ ብቻ አይደለም። ዘሩ ሰው እንዳይሆን ተብሎ ቤተሰብ ሰው እንዳይሆን ተብሎ ጃላቶ አባቴ ነው። ዘራችሁ ሰው እንዳይሆን እውነት ነው የተሰራ መንፈስ አየሁ። አባትን ወንድምን አንተን ሶስታችሁን ከምድር ገጽ ምንም የእናንተ ስም እንዳይጠራ በኑሮ በጤና ባለው ነገር ሁሉ እንደሌላ ሰው ሙሉ እንዳትሆኑ የተሰራውን መንፈስ እግዚአብሔር ከወንድምም ካንተም ከአባቴ ቤት ሰብር ያለው አለ። አሜን። ሰብር ያለው አለ። አሜን። እግዚአብሔር ሰው ያንተ በረከት ደግሞ ያለው ከኢትዮጵያ ውጪ አይደለም፣ እዚህ ኢትዮጵያ ውስጥ ነው። አሜን። እዚህ ነው ምንጭ። አሜን። እግዚአብሔር ከዛሬ ቀን ጀምሮ የብዙ ምንጭ ባለቤት አደርጋለሁ። አሜን። የብዙ ስኬት ባለቤት አደርጋለሁ። አሜን። ወደ ኋላ የቀረበትን ዘመን አስረሳለሁ አለ። አሜን። አንቺን ከሱ ጋር ቆሚ ያልኩሽ የሱ የት ነው የተደገመው አልኩት። ጅማ በሱ ቤተሰብ ላይ ተደግሟል። ቤቱ ይለያል እንጂ የጦንቃይ ቤት በሱም ላይ የተሰራው ጅማ ከተማ ነው።
አንቺም ላይ የተሰራው ጅማ ከተማ ነው። ኢየሱስ ዛሬ ራሱ አንድ ወንድ ሰው አየሁ። በዚህ ሰዓት ጅማ ነው አንቺ ላይ ሊያሰራ ትላንት ነው የተሳፈረው። አልተመለሰም። እኔ እንዳይመለስ ማድረግ ይችላል። አሜን። እዚህ ጋር ሆኜ ኦፕ ካረኩ እዛ ጋር ጸጥ ይላል። አሜን። ከአንዳንድ ሰዎች ዙሪያ የሚያጓራውን ሟርተኛ ዛሬ ኦፍ አደርጋለሁ። አሜን። ስሜ ቴሬዛ ስሜና ስምሽ ነው። የራሴ ስም ሃሌሉያ። ዝም ብለህ ጨብጭብ ለኢየሱስ። ሃሌሉያ። ያንቺንና አንድ ወርቅ የምትባል ሴት ፎቶ ሁለት ሰው ይዞ ሄዷል ለማሰራት። ካንቺም ላይ ሰብር ያለው ከጎረቤትሽም ላይ ሰብር ያለው። አሜን። በኢየሱስ ስም ሰብር ያለው። አሜን። አንቺ ላይ ራሱ ክፍያው ትንሽ አይደለም። በአንድ 110 ሺህ ብር ነው የተከፈለብሽ። የ110 ሺህ ድግምት ኢየሱስ አንድ ብር ሳንከፍል ኢየሱስ እዚህ ጋር ቆሜ ግንባሩን አሜን። እግዚአብሔር ለጠላቶቻችሁ ዛሬ ግንባር አሜን አናት አናቱን ከዚህ ወደ ሰፈር ስትሄድ ባንተ ስም ሚሟረት ሁሉ አንገት ደፍቶ ታገኛለህ። ላይነሳ ወድቆ ታገኛለህ። እግዚአብሔር ከዚህ ሰዓት ጀምሮ ከማንኛውም እስራት ነፃ አድርጋችኋለሁ አለ። ወደ ኋላ መቅረት አይደለም ከናንተ ከዘራችሁ ተሰብሯል። ሃሌሉያ። ስም ባረክ ኢየሱስ። የተቆጣጠራችሁ የተገዳደራችሁ ከዚህ ሰዓት ጀምሮ ተሰባበረ። ካሁን በኋላ የትም አልደርስም ብሎ ራሳቸውን ቁልቁል የጣሉ ሰዎች ከዛ ከወረዱበት ወጥቶ የክብር ቦታ ሲረከቡ አይቻለሁ። የኔ ወንድም ከዚህ በኋላ በኑሮ ትለወጣለህ። አሜን አሜን። ኪሲ አካውንት ይወፍራል። አሜን። ኢኮኖሚያዊ ይቀየራል። አሜን። የወንድሜ ታሪክ ይቀየራል። አሜን። በጣም ብዙ አይነት ሙከራ እሱ ላይ ሲደረጋየው ወንድምን ያለ ጊዜ መግደል የሚፈልግ እጅ አለ። እግዚአብሔር ወደ ኋላ መልሷል አለ። አሜን። ከዚህ ሰዓት ጀምሮ የጠላት እጅ በወንድሜ ላይ አያርፍም አለ። አሜን። ባንተና በነገሮች ላይ አያርፍም አለ። አሜን። በአባቴ ቤት ላይ አያርፍም አለ። አሜን። በጣም ብዙ ትግል አየው። አንተ አንድ ነገር ከጀመርክ ጫፍ ስደርስ ይበላሻል። እውነት ነው። አንድ ነገር ካቀድክ ጫፍ ስደርስ ይበላሻል። እውነት ነው። ወጪ ከወጣ በኋላ ይበላሻል። እውነት ነው። እቅድ ካወጣክ በኋላ ይበላሻል። እውነት ነው። ጸልየም ያው እውነት ነው። አጸልየም ያው እውነት ነው። እንደም ባንተ ቦታ ቢቆም ሌላ ሰው ቢሆን ትንቢት ምን ያደርጋል ልል ነው። እኔም ደርሻለሁ። በቃ እንደዛ ዛሬ መጨረሻ ቀኔ ነው ብዬ ነው ወደዚህ ራሱ መጣሁት። ወይ አዲስ አበባ ወይ ሻሸመኔ ልሄድ ነበር። እሺ በቃ እኔ ብዙ ነቢያት ጸልየውልኛል። ገስት ሃውስ ሁላ ባንስ ከ6-7 ጊዜ ገባሁበት አለ። አሁን ቲቪ ቻናል አላቸው። እሺ ምንም ያየሁት ነገር የለም። ትንቢት ብቻ ሆነብኝ። ትንቢት ብቻ ሆነብኝ። በቃ አሁን ከእንግዲህ ከዛሬ ቀን በኋላ በቃ ወደ ጌታ ቤትም አልሄድም አልመላለስም። የመጨረሻ ቀኔ ነው ብዬ ቲክቶክ ላይ አየሁት። ከትላንት ወደ ሐዋሳም እንደዚህ አይነት ነብይ ያለ እንደ አልኩና በቃ የመጨረሻ እሱ ጋር ልሄድ ብዬ መጣሁ። ያው ጎጆ ውስጥ ቁጭ ብሎ ሰውን ለሚያሰቃየው ሟርተኛ ልኩን ነው የምደርሰው። አሜን አሜን። ለምን ነበር ሻሸመኔ ልትሄድ ያሰብከው? ነብይ ሚንተንም እሱንም በቲክቶክ ከታተላለሁ አያለሁ አየሁትና በቃ ተመቸኝ። ከዛም በኋላ አንተን አየሁ። በቃ እንደዚህ አይነት ነብይ ሐዋሳ ላይ ተነስቶ ከሆነ ወደ አዲስ አበባ ወደ ሻሸመኔ ምን አስኬደኝ ነብይ ፍለጋ ብዬ እዛ ለአንዲት ሴትዮዋ ስትነብይ አየሁና አወረድኩ። እሺ በቃ አየሁ ወደድኩ። እሺ አይኒ እንደተከፈተ በቃ ተረዳው። እሺ ውስጥ በቃ እሱ ጋር ካለርክ አልጻለኝ። ደውዬ ሞብል ታክሲ ተራ ብሎኝ የሆነ ስልክ ደወልኩና ከዛ አውርጄ ስልኩን ወስጄ መጣሁኝ። እግዚአብሔር ዛሬ አገኘኝ። በደጋሚውም ባስደጋሚውም ቤት ዛሬ ጩኸት ፈጥሬያለሁ። አሜን አሜን። ከዚህ ቀን ጀምሮ አትንከራተትም። አሜን። እግዚአብሔር ነገርን ፈትቻለሁ አለ። አሜን። ከዚህ ቀን ጀምሮ የመታሰር ዘመን በቃ አለ። አሜን። ና እኔ ጋር እንዳይባረክ የተሰራ እንዳይቀየር የተሰራ ድግምት ነፃ ወጣል። አሜን አሜን። እሺ አሜን። እግዚአብሔር ሰው በጣም ባለሀብት ሰው አሜን። የጠገበ ሰው ትሆናለህ። አሜን አሜን። እሺ አሜን። ወደፊት ገንዘብ ምናምን ለአንተ በጣም እዚህ ዓለም በጣም ከመጠን በላይ በረካ ስለሚላቀቅ አሜን። ወደፊት ጠንቀቅ። እሺ እሺ። በአንተ ደረጃ ለመኖር ብዙ ሰው ይቸግራል። በጣም ነው እግዚአብሔር ከፍ የሚያደርጊ። አሜን በኢየሱስ እግዚአብሔር ካንተም አሜን በኢየሱስ በጣም ዋጋ ከፍያለሁ። በጣም ዋጋ ከፍ ከአንድም 2 መኪና ነበረኝ።
እሺ ከእጄ ተወስዶብኝ አሁን ምንም ነገር እጄ ላይ ተወሰደብኝ። አዎ በጣም አሁን ያለው ሁኔታ በጣም ከባድ ነው። አሁን ይመለሳል። አሜን አሜን። ደብል እጥፍ ሆኖ ነው የሚመለሰው። አሜን አሜን አሜን። እጅግ እግዚአብሔር ወደ ላይ ከፍ ያደርጋል። አሜን። ነገሬ ሁሉ ተለቀቀ። አሜን። ከዚህ ሰዓት ጀምሮ በሪ ተከፈተ። አሜን። በጣም በሚገርም ሁኔታ በሪ ተከፍቷል። አሜን። መንገዲ ተለቋል። አሜን። ወንድሜም በአጭር ጊዜ ውስጥ አነጋጋሪ ባለጠጋ ሰው ይሆናል። አሜን። በኢየሱስ ስም የእናንተ ነገር ተስተካክሏል። አሜን አሜን። በምስክርነት ብቻ እንገናኝ። ቻው። ና እድሜሽ አያጥርም። አሜን። ያለ ጊዜ አትሞችም። አሜን። ገና ተራ በተራ የምስጋና አይነት፣ አሜን። የሰርግ አይነት፣ አሜን። የድግስ አይነት፣ አሜን። የምረቃ አይነት፣ አሜን። ገና ብዙ ይጠብቅሻል። አሜን። ያው ህይወትሽ ላይ ጤናሽ ላይ ብዙ አይነት አዋጅ አለ። አዎ። እሱ አይዘረዘር። ነፃ ነሽ። አሜን። ሞት አያገኝሽም። አሜን። ዛሬ ነገ ሳይባል አንድ እርምጃ እንዳይሄድ ለማድረግ የሚፈልገው ሰው አለ። እግዚአብሔር የድንበርሽ ጠባቂ ነኝ አለ። አሜን። ጠላት ድንበራችሁን አይደፍርም። አሜን። ሰላምሽ ተመልሷል። አሜን። አንጅሎ ስንት ሰው ወልዷል? አንጀሎ 8 8። አዎ። ማን ነው አንጅሎ ታውቂያለሽ? አባቴ። አሜን። ሃሌሉያ። 8ቱም አሉ አሉ። የት ናቸው? አደሮ፣ ሽንሽቾ፣ ሆብቸቃ። እሺ። ደቡብ አፍሪካም አሉ። ደቡብ አፍሪካም አሉ። አዎ። አንድ መንፈስ አለ ከመሃላችሁ እና አሁን ለእናንተ ውጪ አይደለም፣ ደግሞ ከፍተኛ ድግምቱ ውጪ አይደለም፣ ውስጥ ነው። የውጪው ችግር የለም፣ እሱ ተራ ነው። ከቤተሰብ ሰው ካልሞተ ሰው አትሆንም ተብሏል። እዛው ጋር ከቤተሰብ ሰው ካልሞተ ከዛሬ ጀምሮ ቤትን ለመምታት እቅድ ያለው መንፈስ ሁሉ ይሄ ቀን ወደ ሌላኛው ቀን ሳይቀየር ይመታል። ይሄን ውሃ ይዘሽ ቀጥታ ወደ ድንበርሽ ትሄጂና ትንሽ ይሄን ውሃ ጠብ አድርጊ። እሺ። እንደዚህ ውሃ ንጹህ ልብ የሌለው ሰው በዘርሽ መሃል ቢኖር በሰፈርሽ ቢኖር ጉዳዩ አልቋል። አሜን። እንዲህ አይን ጥሎ ያንተን ነገር የሚመኝ ሁሉ የራሱን ጥሎ ይሄዳል። አሜን። እግዚአብሔር ነገርን በነገር ይቀይራል። ይሄ ደግሞ ያንቺ ነው። እሺ። ይሄን ጠጪ። እሺ። ታጠቢ። እሺ። መርዝ ከውስጥሽ ተነቅሏል። አሜን። በጣም የሚገርም ታምር በህይወትሽ ላይ ይሆናል። አሜን። ዞሮ ከተማ ቀያይሮ ሙከራ የሚያደርግ ጠላት በአጭር ቀን ውስጥ እንዲህ ወገብ ይዘሽ ቆመሽ ነው የምታስቀብሪው። አሜን። ቻው። እሺ። ዛቻ አርጋ ጨብጭብ ለኢየሱስ። ከልጅነቴ ዘመን ጀምሮ ቤተሰቦችን ለማገዝ ለራሴ ሰው ለመሆን ትልቅ ጥረት ታደርጋለህ። ነገር ግን አመት ብትለፋ፣ ወራትን ብትለፋ፣ አመታትን ብትለፋ ጠላት ደጅን ዝግ ዝግ ቀያይሬ ስራ ብትሞክር ዝግ። ምንም አይነት ለውጥ የሚባል ነገር በህይወት እንዳታገኝ፣ ሁለተኛ ደግሞ በጤና እንዳትኖር፣ ሶስተኛ እድሜክ እንዳይረዝም በአራት ሰው እጅ ገብተህ አየው። እግዚአብሔር ከአራቱም እጅ ዛሬ አወጣለሁ አለ። አሜን። እግዚአብሔር አወጣለሁ አለ። አሜን። ይውጣ የሰው እስቲ ይውጣ መጥሎት አንተም ከሱ ጋር እኩል ወጣሃል። እግዚአብሔር ለክብር አበቃለሁ አለ። አሜን። ቤት አደገ እንዴት አደገ እስከምትባል ድረስ የአፌ ቃል በህይወቴ ላይ እግዚአብሔር በስልጣን እንዲገለጥ አደርጋለሁ አለ። አሜን። አንደኛ ከዛሬ ጀምሮ እግዚአብሔር በመንፈሳዊ ህይወቴ ላይ ለውጥ አመጣለሁ አለ። አሜን። አንተ ደግሞ ጸሎት ብጸልይ ልቤ አይጠላም ትወዳለህ። አንዳንድ ጊዜ ለመጸለይ ጥረት ታደርጋለህ፣ ግን እንዳትጸልይ ዛሬ ከጀመርክ ነገ ታቆማለህ። ሁለት ቀን ከጸለይክ ሶስተኛው ላይ ታቆማለህ። ያስጠላል። በቃ ዝም ብሎ እምቢ ይላል። ትክክል። ግን እንድትጸልይ ውስጥ ይፈልጋል። በጣም አንተ ላይ በጣም በኃይለኛ ሁኔታ የሚደገም መንፈስ አሰራራየው። ይሄ ልጅ ከሞተ በኋላ ከፍተኛ ሀብትና ንብረት እንዲሰበስቡ የተመካከሩ ብዙ ዋጋ እየከፈሉ ያሉ ሰዎችን አየው። እግዚአብሔር ግን ምክራቸውን አፈርሳለሁ አለ። አሜን። ምክራቸውን አፈርሳለሁ አለ። አሜን። ኤዶ የሚባል ሀገር ታውቃለህ? አውቃለሁ። በምንድን ነው የምታውቀው? ኤዶ የእናቴ እህት እዛው ናት። የእናቴ እህት እዛው ናት። የእናትህ እህት እዛው ናት። አንድ ማርኪኔ የሚል ስም አየው። ማርኪኔ ያጎቴ ልጅ ነው። ያጎቴ ልጅ ነው። አሁን እንዲሳካልኝ እጸልያለሁ፣ ደግሞ ይሳካል። ግን አንተን መጀመሪያ ማላ አስገብቼ ነው። ማላ ትገባለህ? እገባለሁ። ምንም ቢኖር በጌታ ቤት ትኖራለህ? እኖራለሁ። ትኖራለህ? እናንተ ቤት አባ ወንድ የሆኑ ልጆች ሰው እንዳይሆኑ ተደግመዋል። ትክክል። በቃ ወንዶች ሰው እንዳይሆኑ። ታላቅ ወንድም 18 ዓመት እዚህ ሀገር ቆይቶ አልተሳካለትም። አሁን ገጠር ሄዶ ገጠር ነው ያለው። 18 ዓመት ኖሮ ገጠር ገባ። የእናንተ እንደም ይሻላል። አንድ አማረች የምትባል ሴት አዩት። ያጎቴ ልጅ ናት። ሁለት አእምሮ ለቆ የሞቱ ሁለት ሰዎችን በእናንተ ዘር ውስጥ አየሁ። ሲያርጁ በለጋም እድሜ
ከዚህ በላይ ተይዞ የሞቱ 2 ሰዎች ናቸው። ይሄ መንፈስ አማረችን ቀጥሎ አንተንም ማርክኔንም አንድ ላይ ሊጨርሳችሁ ይፈልጋል። አንድ ሞተር የሚሰራ ደግሞ ልጅ አየው። በጣም ተራ በተራ ታ አርጎ ገና ለጋ ሰው ሞቶ የሆነ ዝም ብሎ ምድረ በዳ መስሎ ድንበራችሁ እንዲቀር የሚደገም መንፈስ አሰራራየው። ዛሬ ቀንዱን እንሰብራለን። መንፈሱ ከተማውን አይደለም የሚለቀው፣ ምድርቷን ዓለምን ለቆ ይጠፋል። አሜን። እግዚአብሔር የተኛውንም ባንተ ዙሪያ አጥር እየሰራ ያለውን ከነ አጥሩ ገልብጦ ያቃጥላል። አሜን። አንደኛ ያጎቴ ልጆች በሙሉ አሁን ነፃ ወጡ። አሜን። አንተም ነፃ ወጣል። አሜን። አስራት ያጎቴ ልጅ ነው። ዘሪ የጌታ ሆኖ በጌታ ቤት ከኖረ እንጂ ያለ ጊዜ ሞቶ ይሄ የእናንተና መቃብር የሚባል ታሪክ በኢየሱስ ስም አይፈጠርም። አሜን። አይፈጠርም ብያለሁ። አሜን። ይኸው ተከባችኋል። አንተ ብቻ አይደለም ተከባችኋል። ከእናንተ ዘር ሰው እንዳይወጣ ዲውርር ያደረገ መንፈስ ና አንዴና ጣላውናይድ ሄድ ጎ ቆርጋ ከሚባል ጦንቃይ ቤት ሚላክ ከዛ ሀገር የሚመጣ መንፈስ አሰራር አለ። ከናንተ ቤት ማንንም አይሞትም፣ ግን አንድ የሚፈጠር ነገር አለ። አሁን እግዚአብሔር ስራ ስለሚጀምር ያንተም ጭንቀት አሁን ጌታ ካልመጣ አንተንም ወደ ሌላ አቅጣጫ እየመራ ስለሆነ ጌታ ወረድኩልህ አለ። አሜን። መጥተህ መስክር፣ ታምር ይሆናል። የሆነ ቤት ምግብ ከበላሽ ቀን ጀምሮ ጤንነትሽ ልክ አይደለም። መጀመሪያ ምግብ ስትበይም በጥርጣሬ ነው የበላሽው። ከዛ ቀን ጀምሮ ሆድሽ ጤናሽ ትክክል አይደለም። ልጸልልሽ አንድ ሰከንድ ነው የሚጠብቅሽ። ምን ነው የሚያምሽ? ሆዴን በጣም ያመኛል። ሆድሽን እየተጠራጠረሽ ምግብ በላሽ? ለምን በላሽ እየተጠራጠረሽ? ዝም የሰው ቤት እየሰራው ያለ ቁርስ ሰጡና የሰጠውን ቁርስ በቃ ዝም ብዬ በላ። ዝም ብለሽ በላሽ? እቺ ራሷ እንድትሞት ብቻ አይደለም፣ እሷ ከልክ በላይ ታማ በሷ ምክንያት ሰው ራሱን እንዲያጠፋ፣ አንቺ ከልክ በላይ ታመሽ ባንቺ ምክንያት ሌላ ሰው እንዲታነቅ ራሱን እንዲያጠፋ ጫፍ የደረሰ የዲያብሎስ ሰንሰለት አየው። እግዚአብሔር ግን ቆረጥኩ አለ። አሜን። አንድ ሰው እዚህ ካለ ከዘሪ ጀርባ ያለ ሰንሰለት ይቆረጣል። በጣም አንቺ ታመሽ ምትድኝ እየመሰለሽ እየታመሽ ህይወትሽን ስታጪ ሌላ ሰው ባንቺ ምክንያት ባንቺ መታመም ተጨንቆ ራሱን እንዲያጠፋ ዳዊት ልጄ ነው ልጅሽ በሰማይ የተዘጋጀላችሁ መልካም ነገር እንጂ ጥልቅ ያቀደው ነገር በድንበር አያርፍም። ከሰማይ የሚወርድ ጸጋ እንጂ ከጥልቅ የሚተኮስ መሳሪያ በድንበራችሁ አያርፍም። አሜን ብለህ ለቤተሰቦች ውሰድ በጌታ በኢየሱስም። ከዛሬ ጀምሮ የምትጓዙት ጉዞ ለዘንዶ ይከብዳል፣ ለሟርተኛው ይከብዳል። አሜን ብለህ እሳት ልበስ በኢየሱስ ስም። አላስፈላጊ በር አይከፈትም፣ አስፈላጊ በር ይከፈታል። ክፈቺና ጠጪ። እሺ። ከዛ ከአንድ ደቂቃ በኋላ እዚህ ትመሰክሪያለሽ። እሺ። አንቺን እየቀጣ ልጅሽን ሊበላ የመጣ እባቡ ዛሬ አንገቱ በጣም ደህና አድርጎ ነው ሰይጣን ሂሳብ የሰራው፣ ግን አናቱን ጌታ ያው ከሩቅ ጠላታችሁ እንዲህ ያለ ዋጋ ከፍሎ ሰፈር ደርሶ እንዲህ ሲል እግዚአብሔር በስራ ላይ ነው።